አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚህች ዕለት ማህሌታዊው ቅዱስ ያሬድ ወደ ብሔረ ሕያዋን የተሰወረበት ቀን ነው። ኢትዮጵያዊው ሊቅ የዜማ ደራሲ ቅዱስ ያሬድ ወደ ብሔረ ሕያዋን የተሰወረበት ቀን ግንቦት 11 የከበረ በመሆኑ ቅድስት ቤተ ክርስቲያናችን ታከብረዋለች። ይህ ቅዱስ ከአባ ጌዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹት አብያተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተከበበና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባት አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም ተሳነው። ከዕለታት አንድ ቀንም መምህሩም በእርሱ ተበሳጭቶ መጥቶ በሳመውም ጊዜ ከአባቶቹ ቤት ሸሽቶ ጫካ ገባ። ከአንዲትም ዛፍ አጠገብ ሲደርስ ከዚያ አረፈ። ወደ ዛፉ ላይም ትል ሲወጣ አየ። እርሱም ከዛፉ ጫፍ ላይ ያለን ፍሬ መብላት እየጣረ ነበር። ወደ ዛፊቱም እኩሌታ ደርሶ ወደ ምድር ይወድቃል። ሁለተኛም ተመልሶ ወደ ላይ ይወጣል። መጀመሪያ ወደ ደረሰበት ሲደርስ ይወድቃል። ሲወጣ ሲወድቅ ብዙ ጊዜ ያደርጋል። ከዚህም በኋላ በብዙ ጭንቅ ከዛፉ ላይ ወጣ። ከዚያም ፍሬዋን በላ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መምህሩ ጌዲዮን ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም አብዝቶ በማልቀስ እግዚአብሔርን ለመነ። አምላክም ጸሎቱን ሰምቶ ልቡናውን አበራለት። በአጭር ጊዜም የብሉይና የአዲስ መጻሕፍትን ተማረ። ከዚህም በኋላ ዲቁና ተሾመ። በዚያም ወራት በትሑት እንጂ እንደ ዛሬ በከፍተኛ ቃል የመዝሙር ማህሌት የለም ነበር። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእነሱ ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበትን ማህሌት ተማረ። ወደ አነዋወሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ አሳየው፣ አስተማረው አለ። ይህችንም ምስጋና አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሡም፣ ንግሥቲቱም፣ ጳጳሱም ከካህናት ሁሉ ጋር የመንግሥት ታላላቆችና ሕዝብ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚህም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁ በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል የሚሆን አድርጎ በሦስቱ ዜማው ሠራ። ይኸውም ግዕዝ፣ ዕዝ፣ አራራይ ነው። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ከእነዚህ ከሦስቱ ዜማ አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም ያሬድን ድምፅ እንዳዳመጠ ልቡ ተመስጦ የብረት ዘንጉን ወይም መቋሚያውን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም አልተሰማውም ነበር። ንጉሡም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደም ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሄጄ እመነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለው መሐላውን አሰበ። እያዘነም አሰናበተው። ከዚህ በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ ያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና አንቀጸ ብርሃን እስከ መጨረሻ በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ሀገር ሄዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖሮ ገድሉን በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። አምላካችን እግዚአብሔር ከበዓሉ በረከት ያሳትፈን። የአባታችን የአምሳለ ሱራፌል የሊቁ ማህሌት የቅዱስ ያሬድ
ጸሎቱ፣ በረከቱ፣ ረዴቱ በእኛ ላይ ይደርብን ለዘላለሙ አሜን። መጽሐፈ ስንክሳር ዘወርሃ ግንቦት። እንዲህ ያሉ መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እንዲሁም ላይክና ሼር በማድረግ እንድታበረታቱን በአክብሮት እንጠይቃለን። ስለምታደርጉንም እናመሰግናለን። መልካም ጊዜ፣ መልካም በዓል ይሁንላችሁ። ይቆየን።